الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد. فنبدأ اليوم في سورة جديدة من سور المدنية ألا وهي السورة الرابعة المعروفة بسورة النساء الكبرى. فلنبدأ من هنا. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وآتوا اليتامى أموالهم ولا تتبدلوا الخبيث بالطيب ولا تأكلوا أموالهم إلى أموالكم إنه كان حوبا كبيرا. وإن خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا. وآتوا النساء صدقاتهن نحلة فإن طبن لكم عن شيء منه نفسا فكلوه هنيئا مريئا. ولا تؤتوا السفهاء أموالكم التي جعل الله لكم قياما وارزقوهم فيها واكسوهم وقولوا لهم قولا معروفا. وابتلوا اليتامى حتى إذا بلغوا النكاح فإن آنستم منهم رشدا فادفعوا إليهم أموالهم ولا تأكلوها إسرافا وبدارا أن يكبروا. ومن كان غنيا فليستعفف ومن كان فقيرا فليأكل بالمعروف. فإذا دفعتم إليهم أموالهم فأشهدوا عليهم وكفى بالله حسيبا. للرجال نصيب مما ترك الوالدان والأقربون وللنساء نصيب مما ترك الوالدان والأقربون مما قل منه أو كثر نصيبا مفروضا.
وإذا حضر القسمة أولو القربى واليتامى والمساكين فارزقوهم منه وقولوا لهم قولا معروفا وليخشى الذين لو تركوا من خلفهم ذرية ضعافا خافوا عليهم فليتقوا الله وليقولوا قولا سديدا إن الذين يأكلون أموال اليتامى ظلما إنما يأكلون في بطونهم نارا وسيصلون سعيرا. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. سورة النساء مدنية. النساء بمبال متتوق ومراف مدينة يوردي ستون 176 آياتوች አሏት። 176 آياتوች ያው ረጃጅም ከሚባሉ ሱራዎች ለመቆጠር አብቅቷታል። ይህች ሱራ መሊአቱን بالأحكام الشرعية የመዲና ሱራ እንደመሆኗ በጣም በርካታ የሆኑ እስላማዊ ህግጋትና ደንቦችን ያካተተች ናት። የመካ ሱራዎች ብዙ ጊዜ ትኩረታቸው በአቂዳ ነክ ጉዳይ ነው። ምክንያቱም መሰረት በመጣል ላይ ስለሆነ አንድ ሰው እምነት ካልተቀበለ ሌላ ቅርንጫፍ ትእዛዛቶችን ስለማያስፈልገው ሁሉ ጊዜ በወህዳንያና በሪሳላ በኩቱቦች ዙሪያ ነበር። መዲና ከወረዱ በኋላ ግን ይሄ መጀመሪያው የምስረታ ጊዜ ስለተገባደደ በመጠኑም ቢሆን የራሳቸው ኪያን የራሳቸው እስላማዊ መንግስት በመመስረታቸውና የዕለት ተዕለት የራሳቸውና የህዝባቸው መመሪያ ስለሚያስፈልጋቸው አላህ Subhanahu Wa Ta'ala መዲና በወረዱ ሱራዎች ውስጥ ከአልበቀራ ጀምሮ በጣም በርካታ ድንጋጌዎችና ደንቦችን ነው ያወረደላቸው። ይህችም ሱራ የዛው አካል በመሆኗ በብዛትና በስፋት የሸሪዓ ህግጋቶች በውስጧ ይገኙባታል እና ከቤተሰብ ትጀምራለች። ቤተሰብ ገና ከመነሻው እንደሚያመለክተው ከአንድ ሰው ወደ ሁለት ከዛም ወደ ሶስትና ወደ አራት እያለ እየሰፋ የሚሄድ ነገር ነው። መጀመሪያ ባልና ሚስት ይገኛሉ፣ ከዛ ልጆች ይቀጥላሉ። በእነዚህ የቤተሰብ አባላት ዙሪያ መደረግ ያለበትን እስላማዊ ስርዓት በሚገባ ታስቀምጣለች። በተለይም በሴቶች ጉዳይ ላይ ልዩ ትኩረትና እንትን ስለሰጠች ተነስያሚዋም ሱረቱ ኒሳ ልትባል ይችላለች። ሹኡነ ኒሳን በሚገባ ነው። እንግዲህ በጃሂልያ ጊዜ የተለያዩ አፈናና ጭቆና ይካሄድባቸው ስለነበረ እንዳውም እንደ ሰው አይቆጥሯቸውም ነበር። እንደ ቤት እንስሳ ሰው እንደፈለገ የሚሸጥ የሚለውጣቸው አይነት ነገር ነበሩ። በውርስም በማንኛውም ማህበራዊ ህይወት ድርሻ ይሰጧቸውም ነበር። ያንን ነገር በማስወገድ ላይ ከፍተኛ ሚና የተጫወተችው እሷ በመሆኗ ሱረቱ ኒሳ ትባላለች። የሴቶችን መብት በሚገባ በማስከበሯ ማለት ነው። እና ሱረቱ ኒሳ አልኩብራ ታላቋ ሱረቱ ኒሳ ትባላለች። ሱረቱ ኒሳ አልሱግራ ደግሞ በአኺር በኩል ትመጣለች። ሱረቱ ጦላቅ ተህሪም አጠገብ ያለችው ያችም እንደዚሁ በሴቶች ሹኡን ላይ በሚገባ ስለምታተኩር ሱረቱ ኒሳ ይሏታል። ወደ ኋላ እንኳን ታዋቂ ስሟ ሱረቱ ጦላቅ ቢሆንም ማለት ነው። እና ከዛ እንግዲህ ከቤተሰብ አልፋ የውርስ ጉዳይ በስፋት የተነገረው በዚህ ሱራ ነው። እንዳውም ብቸኛዋ የውርስ ጉዳይ የተመለከተችው እሷ ናት ማለት ይቻላል። በአጠቃላይ ፈራኢድና ሻበል አሶባን በዝርዝር ያስቀመጠችው
ማንኛውም የቤተሰብ አባላት እንደ ዝምድናው ቀረቤታ ማን ምን ማውሰድ እንዳለበት በሚገባ የገለጠች ይህች ሱራ ናት። ከዛም ሌላ ማህበራዊ ጉዳዮችን በአጠቃላይ በወንዶችም በኩል ቢሆን ብዙ ድንጋጌዎችን አስቀምጣለች። ከዛም ስለ ጎረቤትና ስለ አካባቢ ከዛም አልፋ ስለ ዓለም አቀፍ ጉዳዮች ዓለም አቀፍ ህዝቦች ጋራ ግንኙነት በሰላምም ጊዜ በጦርነትም ጊዜ ምን አይነት መልክ እንደመያዝ እንዳለበት ንድፈ ሐሳብ ያስቀመጠችው ይህች ሱራ ናት ማለት ነው። እንደውም የተከለከሉ ከባድ ወንጀሎችን ያሳወቀችውና ያስጠነቀቀችው እሷ ናት እና በጣም በርካታ የሆኑ ህግጋትና ደንቦችን ያዘለች ናት። በመሆኗም ወሳኝነት አላት። አብዱላህ ኢብኑ መስዑድ ረዲየላሁ ተዓላ አንሁ ምናሉ በጣም እንግዲህ ከታወቁት የሷሃባ ሊቆች አንዱ በመሆናቸው ይህች ሱራ የምትለይባቸውን ማዕረግ ሲቆጥሩ ኢነ ፊ هذه السورة አሉ ለ5 አያት ሌላውን ዝርዝሩን ብንተወው ልዩ የሆኑ 5 አንቀጾች እዚህ ሱራ ውስጥ እናገኛለን አሉ እና እነዚህ 5 ሱራዎች በሌላ ቦታ 5 አያቶች በሌላ ሱራ ውስጥ የማይገኝ ልዩ ባህሪ አላቸው። ማ የሱሩኒ አነ ለቢሃ ዱንያ ወማ ፊሃ እነዚህ 5 አያቶች በሱረቱ ኒሳ ውስጥ የሚገኙት እነሱን በማግኘት ፈንታ ዱንያንና በውስጡ ያለውን ጸጋ በሙሉ ቢሰጠኝ እነሱን መርጣቸዋለሁኝ አሉ እና እነዚህ አያቶች አንደኛ አሉ ኢነላህ ላ የظلሙ مثقال ذرة የሚለው ኢነላህ ላ የظلሙ مثقال ذرة وإن تك حسنة يضاعفها ويؤتي من لدنه أجرا عظيما አላህ ማንኛውንም ባሪያውን የብናኝ ክብደት ያህል አይበድልም። ሰው ጉዳት ቢደርስበት ቅጣት ቢመጣበት በገዛ ክፋቱና በገዛ ጥፋቱ ካልሆነ በስተቀር አላህ ዝም ብሎ አንድን ሰው ተነስቶ ያላግባብ ቅንጣት ሊበድለው አይችልም የሚል ዶማን ይሰጣል ማለት ነው። ስለዚህ አላህ ማንንም የማይበድል መሆኑ ጋያ አድርሶ ሌላ ቦታ ላይ ወማ ረቡከ ቢዘላም ሊልዓቢድ ይላል በጥቅሉ። አሁን ግን ዙልሟ ጎላ ያለ ብቻ ሳይሆን ቀጣጭን ነገር እንኳን ብትሆን ቅንጣት እንኳን ብትሆን አላህ የማይዘልም መሆኑን ያረጋገጠበት ላ የظلሙ مثقال ذرة የብናኝ ክብደት ያህል ማንንም ሰው አይበድልም። ማንንም ሰው ቅጣት ታጋጠመው በዱንያም ሆነ በአኺራ በገዛ ጥፋቱ ነው። ወማ አሳበኩም ሚን ሙሲበት ፈቢማ ከሰበት አይዲኩም ወያፉ عن كثير እንዳለው ማለት ነው። ስለዚህ ለሰው ልጆች ትልቅ ዶማን የሰጠበት ቃል ኪዳኑ ስለሆነ በዚህ ሱራ ነው ይሄ የተገኘው ማለት ነው። ሌላው ኢን ተጅተኒቡ ከባኢረ ማ ቱንሃውነ ዐንሁ ኑከፍር ዐንኩም ሰይአቲኩም ወኑድኺልኩም ሙድኸለን ከሪማ ይለናል። ከተከለከላችኋቸው ወንጀሎች ጎላ ያሉትን ትልልቆቹን ከተጠነቀቃችሁ መለስተኛ ወንጀሎችን ይምራችኋል ይላል ማለት ነው። ይሄም ትልቅ እድል ነው። እንግዲህ ከባኢረ ዙኑብ የተባለው የታወቁ ናቸው ተሽርክና ተኩፍር ጀምሮ። ከዛ ሌላ ግን ጥቅቅንና መለስተኛ የሚባሉ በመቶ የሚቆጠሩ ወንጀሎች አሉ። እነዛን ከባድ የተባሉትን ታዋቂ ወንጀሎች የተጠነቀቀ ሰው መለስተኛና ጥቅቅን የሚባሉት ወንጀሎችን አላህ እንደሚምረው ቃል የገባው በዚህ ሱራ ውስጥ ነው ማለት ነው። ሌላው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ የሚለው ነው። አላህ ሱብሓነሁ ወተዓላ በሱ የማጋራትን ወንጀል መቼም አይምረውም። በዚህ ላይ ድርድር የለም ማለት ነው። አንድ ሰው በሽርክ ተወንጅሎ ከተገኘ ያው የታወቀ ነው። ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ الجنة ወመእዋሁ النار እንዳለው ማለት ነው። ሽርክ ከሌለበት ግን ታህተል መሻአ ይገባል ይላል ማለት ነው። ተሽርክ መለስ የሆኑ ወንጀሎች ቢበዙም ቢከብዱም ቀጥዕየን ይቀጣል ለማለት አያስደፍርም ማለት ነው። አላህ ከፈለገ እንደሚምረው ተስፋ ቃል ሰጥቷል። ይህም ትልቅ እድል ነው ለሰው ልጆች ማለት ነው። እና ሽርክ የሌለበት ሰው
እቀጣለሁኝ ከማለት ይማር ይሆናል የሚለው ሊያመዝን ይገባዋል ማለት ነው። ከዛውም ጋር መጠንቀቅ። ስለዚህ ብዙ ጊዜ ሰዎች የሚያጋጥማቸው መለስተኛና ጥቅቅን ወንጀሎች ናቸው በየቀኑ በሚዘፈቁት ማለት ነው። ከባድ ወንጀሎችን ጨርሶ ኢማን የቀለለው ካልሆነ በስተቀር በቀላሉ አይዳፈርም። በጥቅቅኖቹ እና ለተለት በሚያጋጥሙት ወንጀሎች አላህ ቢከታተል ኑሮ የሚድን ሰው አይኖርም ጭራሹን ማለት ነው። ግን ይሄንን ብዙ ጊዜ ሊያጋጥምህ የሚችለውና መጠንቀቅ የሚያዳግተውን አላህ እንደሚመርህ ተስፋ ሰጠ። ባይሆን ተስፋው ቁርጥ ያለ አይደለም፣ እህቲማል ነው። ከፈለገ ሊምር ይችላል ማለቱ ቀላል ነገር አይደለም ማለት ነው። የሽርክ ጉዳይ ግን ቁርጡ የለየለት ነው። በሽርክ የተወነጀለ ሰው በህይወት በጤንነቱ እያለ ተውባት አላረገ በስተቀር እሱ ላይ ተስፋ የለም ማለት ነው። ሌላ ወንጀል ግን የፈለገውን ያህል ቢበዛ ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا እንዳለው ትልቅ ተስፋ አለ ማለት ነው። ሌላው من يعمل سوءا يجزى به የሚለው አያት ነው ማለት ነው። ومن يعمل سوءا أو يظلم نفسه ثم يستغفر الله يجد الله غفورا رحيما ይላል። አስከፊ የሆነ ወንጀል የሚሰራ ሰው ማለት ያን ወንጀል ሲሰራ ያየና የሰማ ሰው ሁሉ የሚሰቃጠጥበት የሆነ አንዳንድ ወንጀል በጣም ይከብዳል። አቅል ላለው ሰው ሁሉ ማየት መስማቱ የሚያንገሸግሽ ይሆናል ማለት ነው። ያሱ ይባላል። አው يظلم نفسه ማለት ደግሞ ራሱን የሚበድል ይሄ በመለስተኛ ወንጀል በሱና በጌታው መካከል ቅር የሚያሰኝ ነገር የፈጸመ ማለት ነው። የፊተኛው ግን ላየው ለሰማው በጣም የሚያንገሸግሽና የሚያሳፍር የሆነ ወንጀል የሰራ ሰው እንግዲህ ከባኢርንም ሶጋኢርንም ያካተተ ማለት ነው። ይህን ከሰራ በኋላ ثم يستغفر الله ከዛ እንደገና ተልቡ ተጸጽቶ ጌታውን ምህረት ከጠየቀ يجد الله غفورا رحيما ይላል ማለት ነው። ይሄም ትልቅ ተስፋ ሰጪ የሆነ አያት ነው። እነዚህን አያቶች እንግዲህ በዚህ ሱራ ውስጥ ነው የምናገኘው አሉ አብዱላህ ኢብኑ መስዑድ። እና እነዚህ ሱራው እነዚህ አያቶች ቀርተው ዱንያን በሙሉ ቢሰጥህ ምን ትመርጣለህ ቢባል እኔ እነዚህን ነው የምመርጠው አሉ። እንግዲህ እነሱ ኢማን ከባድ ነው። እኛ በሙሉ ቁርአን እንኳን ዱንያ ቢጓዳደርልን ዱንያ ይሻለናል እንደምንል ነው የሚጠበቀው ማለት ነው። 5 አያቶችን እነዚህን ተምሰጥህ ዱንያን በሙሉ ዳር እስተዳር ለአንተ የግል ጥሪት ባረግልህ ምን ይሻልሃል ቢባል እኔ እነዚህን አያቶች እመርጣለሁ ይላሉ። ولو انهم ظلموا انفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما የሚለውም ደግሞ በሙናፊቆች አኳያ እነሱ እንኳን በጣም አደገኛ ሆኖ ያለ ጥፋታቸው እነሱም በህይወት ይያሉ ተውባ ካደረጉ አላህ እንደሚቀበላቸው የገለጠው ይሄ አምስተኛው ይሆናል ማለት ነው። እና ሱረቱል ኒሳ ትልቅ እንግዲህ ለኡመተል እስላም ጸጋ ናት። ብዙ ድንጋጌዎችን በመቶ የሚቆጠሩ አህካሞችን ያዘለች ስለሆነች በጣም ትኩረት ሊሰጣት የሚገባና ልንረዳ ልንመራባት የሚያስፈልግ ሱራ መሆኗን ይጠቁማሉ ማለት ነው። እና 176 አንቀጾች አሏት። ከዚህ እንግዲህ ቀጥለን ወደ ዝርዝሩ በመግባት ቢስሚላሂር ረህማኒር ረሂም በአላህ እጅግ ሩህሩህ በጣም አዛኝ በሆነው ስም እንጀምራለን። يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا የመግቢያው ራሱ በዚቹ ባንዱ አያት ውስጥ ትልቅ ብዙ ቁም ነገሮችን ያካተተው ማለት ነው። ያ አዩሃ الناس እናንተ ሰዎች ሆይ ይላል። ሰዎች እንግዲህ የሚለው ሪሳለተል እስላም ዓም መሆኑን ያመለክታል። ያጠራር ራሱ ሰው የተባለ የአደም ዘር ሁሉ ያካትታል። ጥቁሩንም ነጩንም ምስራቃዊንም ምዕራባዊንም ሴቱንም ወንዱንም ሀብታሙንም ድሃውንም ሳይቀር ማለት ነው። እናንተ ሰዎች ሆይ እተቁ ረበኩም አይ ኻሊቀኩም ወራዚቀኩም
ካልነበራችሁ ያመጣችሁና እንዲሁም እለት በለት የሚመግብ የሚንከባከባችሁ የሆነውን ኃያሉን ጌታችሁን ፍሩ ተጠንቀቁ ይላል። الذي خلقكم من نفس واحدة ይህ ጌታችሁ ከአንዲት ነፍስ ያስገኛችሁ የሆነ እንግዲህ አላህን ቁድራና ህክማ አጉልቶ ያሳያል። የናንተ አገኛኘትና አመጣጥ ራሱ ብታስተውሉት ማለት ነው። ዛሬ ዓለምን ሞልቶ የሚገኘው በብዙ በላይን የሚቆጠረው የሰው ዘር ያንዲ ሰው ልጅ ነው ወደ ዘረግንዱ ስንሄድ ማለት ነው። አደም አለይሂ ሰላም የመጀመሪያው ሰው ናቸው። አባትም እናትም ሳይኖራቸው አላህ በቁድራውና በህክማው በቀጥታ ከአፈር ከጭቃ የፈጠራቸው። ያ እንግዲህ ትናንትና እዚህ ግባ የማይባል ሸክላ የመሰለ ነገር አሁን ዓለምን ሚሞላ ይሄ ሁሉ ዝርያ ከአንድ ሰው መፍላት የአላህን ቁድራና ህክማ በጣም አጉልተው ከሚያሳዩት አንዱ ነው ማለት ነው። ዓለም ከተፈጠረ ወይም የሰው ልጆች ከመጡ ጀምሮ እስካሁን ያሉት የሰው ልጆች የተፈጠሩት ሁሉ ባይሞቱ ኑሮ ምድር እንደማትበቃቸው ነበረ ማለት ነው። ስለዚህ አሁን ምድር በጀርባዋ ላይ ካዘለቻቸው በከርሷ ያቀፈቻቸው ሰዎች ይበዛሉ። እኛ የምናየው ጊዜ በህይወት ያለውን ነው። የተቀበረው የዚህ ስንት ጥፍ ነው ያለው በምድር ውስጥ ማለት ነው። ይሄን ሁሉ አላህ Subhanahu Wa Ta'ala ታንዲ ግለሰብ ነው እንዲፈላ ያደረገው። እና እተቁ ረበኩም አይ ኻሊቀኩም ወሙንሻአኩም بعد ان لم تكونوا ካልነበራችሁ ከምንም ታንዲ ሰው እንደዚህ እንድትባዙና እንድትፈሉ ያደረጋችሁን ጌታ ልትፈሩና ልትጠነቀቁ ይገባል። ታንዲት ነፍስ ያስገኛችሁ አንድ ነፍስ እንግዲህ መጀመሪያ እዚህ ግባ የሚባል ለራሱም ይፈጠራል ተብሎ የማይጠበቅ የማይታወቅ ነበር። ሀላታ على الانسان حين من الدهر لم يكن شيئا مذكورا ይላል። አደም ከመፈጠሩ በፊት አደም የሚባል ነገር ይመጣል ተብሎ ማንም አያስታውሰው ነበር። የሌለ የተረሳ ነገር ነበር። ግን አላህ Subhanahu Wa Ta'ala ተግዜ በኋላ አመጣውና በአለም ላይ እንዳውም በዘር ብዛት ወደር የሌለው ዓለምን የሞላ የተባረከ ዘር ሆነ ማለት ነው። ይህን ጌታችሁን ታዳ ይህ ታላቅ ውለታ ውሎላችኋልና እሱ እናንተን በመፍጠርም ሆነ በመገብ በመንከባከብ በመጠበቅ ሁልጊዜ ያልተቆጠበ ዘጋውን እየቸራችሁ ስለሆነ እናንተ ደግሞ በአጸፋው እሱን ልትፈሩትና ፍቃዱን ልታከብሩ ይገባል እንጂ ከሱ ማመጥና ማፈንገጥ አይጠበቅባችሁም ማለቱ ነው። ወخلق منها زوجها ከዛች ካንዲ ነፍስ ደግሞ አጣማጇን ፈጠረላት ይላል። ያው ቁጥር ታንዲ ተጀመረ ወደ ሁለት ተባዛ ማለት ነው። መጀመሪያ አደም በቀጥታ ነው የተፈጠሩት። ያው በሐዲሱ እንደተብራራው አፈሮችን ከተለያዩ አካባቢ የአፈር ዘሮች የተለያዩ መልክና ከረል ያላቸውን አፈሮች ቆነጣጥሮና አደበላልቆ ውሃ ጨምሮ ዘፍዝፎ አስቀመጣቸው ለተወሰነ ጊዜ። ያ አፈር እየቦካ ጭቃ የሆነ ሲሄድ ምንጢን ላዚብ ይላል ሱረቱ ሷር ላይ። በጣም ከመብካቱ የተነሳ እንደዚህ እንደ ሐረግ ይጎተት ነበር። እንዲሁም ሽታ ጠረኑ ተለውጦ ነበር። ያ እንግዲህ በዛ መልክ ተዘፍዝፎ የቆየ ጭቃ ሰው ይሆናል ብሎ ማን ነበር የሚጠብቀው? በምንም አይነት እንደ አይነት ሹኡን ያለው ፍጡር ይሆናል ተብሎ ማንም አያስብም ነበር። ያለ ተወሰነ ጊዜ ዘፍዝፎ ካቆየው በኋላ ጭቃውን እንደገና የተለያየ ቅርጽ ሰርተውና አሁን ባለንበት ቅርጽ መልኩ ተግር ጥፍር ውስጥ ራስ ጠግሩ ታሟላ በኋላ ሩህ የምትባልን መንፈስ እንደ ከረባ አስገባበት ማለት ነው። ወዳውኑ ጭቃ አፈር መሆኑ ቀርቶ የሚንቀሳቀስ የሚናገር የሚያስብ ልዩ ፍጡር ሆኖ ቁጭ አለ ማለት ነው። ከዛ እንደገና ብቻኝነት ተሰማው። ብቻውን እንግዲህ ቁጭ ብሎ በአካባቢ ምንም ዝር የሚል ነገር የለም። ሰው ምናምን የሚባል ነገር የለም። ግራ ተጋብቶ ቆዝሞ እያሰበ ያለ እንደ እንቅልፍ ሸለባ አደረገው እንደ እንግልጃ ማለት ነው። በዛ እንቅልፍ በያዘበት ሰዓት ተግራ ጎና ጥንቱ አንዷን አወጣና በቅጽበት እንደሱ ጊዜም ሳይፈጅ መቦካት ምንም ሳያስፈልግ ደግሞ አንዷን ጎና ጥንት እንደገና ሙሉ ሰው አድርጎ ጾታዋ ብቻ ሴት ተደርጋ ከጎኑ ቁጭ አለች ሚስቱ ማለት ነው። ይሄም ሌላው ተአምር ነው። እንግዲህ አንድ ጎና ጥንት እንዴት ሙሉ ሰው ይሆናል? በአላህ ቁድራ አይሆን ኑሮ
በዛ መልክ የፈጠራችሁ የሆነን ጌታ አስታውሳችሁ እሱን ፍሩና በፍቃዱ ተመሩ ይላል። ወበተ منهማ ከነዚህ ከሁለት ግለሰቦች ታዳ በእነሱ ደግሞ ሲጣመሩና ሲገናኙ ወደ ሶስተኛው እንግዲህ እርባታ መተሻገረ ማለት ነው። ከሁለታቸው ሪጃለን ከቲረን በርካታ የሆኑ ወንዶችና ወኒሳ ሴቶችንም አፍልቶ አባዝቶ ዓለም እንዲሞሉ ያደረገ ጌታ ነውና ይህን ጌታ ልትፈሩና ልታከብሩ ይገባቸዋል ይላል። ቀጣውን በሚከተለው እንመለሳለን። ወሰለላሁ ዐለ ነብይ